ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ሰሞንኛ የሆኑት አዳዲስ መረጃዎች በሩታ በአብርሃም እንዲሁም በሄርሜላ ዙሪያ የወጡ ነገሮች አሉ። እንግዲህ ሰሞኑን እንደምታውቁት ወደ ሌላኛው ጦርነት የምንገባባቸው ጊዜያቶች እንደመጡና እንግዲህ እነሱንም በጊዜ ሂደት የምናያቸው ነገሮች እንደሆኑ ተመልክተናል። ሰሞኑን የነበሩት ሰላማዊ ሁኔታዎች ሁሉ ወደዚያ ነገር ሊያመሩ የሚችሉበት አዝማሚያዎች እንዳሉ በመረጃዎች ከዚህ በፊት በነበሩት ቪዲዮዎች አጋርቻችሁ ነበረ። እነዛ ነገሮች እንግዲህ እየጀማመሩ ይመስላል። በእነ ኤፍሬም ዙሪያም እንግዲህ የተጣለው አንዱ የመጀመሪያው ቦምብ ጥለናል ብሎ ኤፍሬም የተናገረበት የአብርሃምና የሄርሜላ የመጀመሪያው ጸብ በእርቅ ሊፈጸም ችሏል። ያንም ጉዳይ እንግዲህ መረጃውን ያጋራት ለሄርሜላ ማን ነው በሚለው ዙሪያ አንዳንድ የመረጃ ምንጮቻችን ያጋሩን ጭምጭምታ አለ። እንዲሁም ሜሪ እንግዲህ ከሄርሜላ ጋር ተገናኝታ ከባድ ማስጠንቀቂያዎችን እንደሰጠቻትም ሰምተናል። ውድ ቤተሰቦቼ በዚህም ዙሪያ በዝርዝር የምነግራችሁ ነገሮች ይኖራሉ። ለዚህ ዩቲዩብ ቻናል እንግዲህ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው መከታተላችሁ እንዳረሱ። ውድ ቤተሰቦቼ ሰሞኑን ሰላማዊ የሚመስሉና እንግዲህ እርቅ የበዛባቸው የይቅርታ መንገዶች ሁሉ የሚያሳዩ መልካም የምንላቸው ነገሮች እየተፈጸሙ ይገኛሉ። በተለይ እንግዲህ በአብዛኞቹ በሩታ ዙሪያ የሚገኙ ሰዎች ይቅርታቸውን ለአብርሃም እና በአብርሃም ዙሪያ ለሚገኙ ጓደኞቹ እያደረሱ እንደሚገኙ አጋርቻችሁ ነበረ። ይሄ ጉዳይ ከምን የተነሳ ነው? መጨረሻ ውስጥ በምን አይነት ደረጃ ሊያልቅ ይችላል ብለን እንግዲህ ከዚህ በፊት በነበሩት ዳሰሳዎች እንዳደረግነው ከሆነ አብዛኞቹ ጊዜያቶች እንግዲህ ሩታ አብርሃምን ይቅርታ በምጠይቅባቸው ጊዜያቶች ሁሉ ፍጻሜያቸው በጣም ጥሩ የማይሆኑና ከባድ ጸቦች የሚነሱባቸው ነገሮች ሁሉ እየሆኑ ይገኛሉ። ከዚህ ቀደምም የተደረጉት አብዛኞቹ ድግግሞሽ ያላቸው የይቅርታ መልእክቶች እንግዲህ አብርሃም ከሚፈልጉት ነገሮች ወይ ደግሞ አብርሃም ሊፈልጋቸው የሚችላቸው ነገሮች ሁሉ ለማውጣትና ወደ ሩታ እንዲመለስ ለማድረግ የሚጣሩ ጥረቶች እንደሆኑ ግልጽ ናቸው። እነዚህም እንግዲህ የሚንጸባረቁት የሐሰትና የውሸት እንደሆነ ከአንዱ ከጓደኛቸው ወይም ደግሞ ከፈረንጁ መረዳት ችለናል። እሱ በግልጽ ሁሉ ነገር ተናግሮ ነበር። እንግዲህ አብርሃምን ይቅርታ የጠየቀው ማስመሰል እኛም እንችላለን ብሎ ሲናገር እንደነበረም ከዚህ በፊት አጋርቻችሁ ነበረ። እሱ በራሱ ቪዲዮ ባጋራውና ከአብርሃም ጋር እርቅ ባወረዱበት ሁኔታዎች ላይ እንግዲህ እንደዚህ አይነት ነገሮችን እኛም የምናውቃቸው ነገሮች ናቸው። እነሱ በሄዱበት መንገድ ከፈለጉ እኛም እንሄዳለን። ስለዚህ አብርሃም ደስ ይበለው በማለት እንግዲህ ይቅርታን ጠይቅ ያለው ነገር ግን የማስመሰል እኛም ማስመሰል እንችላለን ብሎ ንግግሮቹን እንደቋጨ የምናስታውሰው ነው። ታዲያ ኤፍሬም እና ሩታ እንግዲህ አሁን የመጀመሪያ ቦምባችንን ጥለናል እያሉ ይገኛሉ። ውድ ቤተሰቦቼ ይህም ምንድን ነው? በቀደም እንግዲህ አብርሃምን ፕራንክ እናድርግ በሚል ቤት ድረስ በመጥራት ሄርሜላ እንድትመጣ የተደረገበት ሁኔታዎች ሁሉ መጀመሪያ ከሄርሜላ ጋር ባይሳካላቸውም ግን ጸብ የመፍጠር እቅዶች እንደነበሩ ይታወቃል። ምክንያቱም እንግዲህ ውድ ቤተሰቦቼ ከዚህ በፊትም ብዙ ንግግሮችንና አብርሃምና ሩታ ሊታረቁ የተፈለገበት ዋነኛ ዓላማ እንግዲህ በጣም በሰፊው ሩታና ኤፍሬም እንደተነጋገሩበት አጋርቻችሁ ነበር። ከዚህ በፊት ባጋራዎቹ መረጃዎች መሰረት እንግዲህ አብርሃምን ወደ ሩታ ሊስቡ የሚችሉበት አንድና ዋነኛው ወጥመድ ሊሆን የሚችለው እንግዲህ የአብርሃም ልጅ ነው። አብርሃም ልጁን ለማየት ስል ግዴታ ሩታ ጋር መሄድ አለበት። ሩታ እንግዲህ ከዛም በተጨማሪ ልጁን በፈለገበት ቦታ ሁሉ ልታደርስለትም እንደተስማማች ከዚህ በፊት ሻይ ቡና በሚሉበት ሁኔታዎች ላይ አብርሃም የሩታ ቤት ሄዶ ሰፊ ንግግሮች እና ቅድመ ሁኔታዎች ላይ እንደተነጋገሩ አጋርቻችሁ ነበረ። እነዚህን ሁሉ ነገሮች እንግዲህ እንደ አድቫንቴጅ በመጠቀም አብርሃምን ማጥመድና በቀላሉ መያዝ ይቻላል ብሎ ኤፍሬም በደንብ ያመነበት ሁኔታዎች ናቸው። እንግዲህ ይህም ነገር ከረጅም ጊዜ በኋላ ነው እንግዲህ አብርሃምን አዋክቦና አንገብግቦ በመጥራት ልጅህ የታሟል ወይም ደግሞ እንግዲህ ልዑል ላይ የሆነ ነገር እንደተከሰተ አስመስሎ ነበር አብርሃምን እየጠሩት። አብርሃምን በዚህ ተደናግጦ እንግዲህ ለሄርሜላ ምንም ነገር ሳይናገር በመሄዱ ሁኔታ ከባድ ጸብ ሊነሳ እንደሚችል ስላወቁ ይህን ስብጥራቸውን እንግዲህ እውን አድርገው ተገኝተዋል ማለት ነው። ውድ ቤተሰቦቼ በዚህ ደረጃ ነገርየው ሄርሜላ እንደፈራችሁ ሁሉ ጤናማ ያልሆነ የይቅርታ ሁኔታ እንደሆነ በግልጽ የሚታወቅ ነው። ምክንያቱም እንግዲህ አብርሃም ከሩታ ጋር ታረቀ እንጂ ሌላ ምንም አይነት የሚያገናኘው ግንኙነት ወይም ደግሞ በዚህ ደረጃ በአብርሃም ላይ ፕራንክ ሊሰሩና ፕራንክ ሊያደርጉት የሚችሉበት የልጅነት ጨዋታ ምንም አይነት ሁኔታዎች ላይ ሊያገናኛቸው የሚችለው ነገር እንደሌለ ግልጽ ነው። ምክንያቱም አንድ ከተፋቱ በኋላ በትዳራቸው ሁኔታ ስላልተስማሙ ልጃቸውን በተለያየ ቦታ ሆነው አንዳንዴ አብርሃም ሄዶ እያየ ለማሳደግ የተስማሙ ባልና ሚስት የነበሩ ሰዎች
እንግዲህ በድንገት ፕራንክ ካላደረኩት ወይም ደግሞ የቀድሞ ባሌን ፕራንክ ላድርገው ብሎ ተነስቶ እንደ ድንገት እንግዲህ በልጅና በልጅ መቀለድና እንግዲህ ሌላ ነገር ማምጣት ይሄ ከልክ ያለፈና እንግዲህ ሴራውን ለመጣል የተዘጋጀ ሁኔታ እንደሆነ በግልጽ የሚታይ ነው። ከዚህም በተጨማሪ እንግዲህ ኤፍሬም እና ሩታ ከዚህ በፊት ከሚጠነሱሱት ነገሮች አንጻር ሲታይ ደግሞ እጅግ ወደዛ ሊያደላ የሚችልና ሴራ እንደሆነ በግልጽ ድምዳሜ ላይ ሊያደርስ የሚችል እንደሆነ ሄርሜላም ይሄንን ጉዳይ በመረዳት እንግዲህ በጣም ተጨንቃ እንደነበረም ተነግሯል። ውድ ቤተሰቦች ታዲያ የዚህ ሁሉ ነገር እንግዲህ መጀመሪያውም መጨረሻውም የሚመጣው ሄርሜላ በዚህ ደረጃ አብርሃም ጋር እንደዚህ ሆና ሩታ ቤት ድረስ እንድትሄድ ያደረጋት ነገር ምንድን ነው እየተባለም በጣም አጠያያቂ እየሆነ ይገኛል። ምክንያቱም እንግዲህ ሄርሜላ በዚህ ደረጃ መረጃን ማን ሊያጋራት ይችላል? እንዲሁም አብርሃም በድንገት ከስራ ለፕራንክ ተብሎ እንግዲህ አንገብግበው በጠሩት ሰዓት መኪናውን አስነስቶ በቅጽበት እንደሄደ ይታወቃል። ያንን ቅጽበታዊ ሰዓት እንግዲህ ሄርሜላ ሰዓቱን ጠብቃ አብርሃም ነሩታ ቤት በሄደ ሰዓት ቅጽበት እንዴት ልትሄድ ቻለች? በዚህ ደረጃ እየተከታተለ ለሄርሜላ መረጃ የሚያደርሳት ሰው አለ ወይንስ ሄርሜላ በአብርሃም ላይ የሚከታተለው ሰው አስቀምጣበት ይሆንን እያሉ እንግዲህ በውስጥ መስመርም ያጋሩ ሰዎች ነበሩ። ነገር ግን ውድ ቤተሰቦቼ ነገሮች ሁሉ በአብርሃም ዙሪያ በእርቅ መልክ የሄዱትም ሰዎች እንግዲህ ከሩታ ጋር እየሰሩ እንዳሉም እየተነገሩ ያሉ ጭምጭምታዎች አሉ። እንዲሁም ዳኒም እንግዲህ የዚህ ኢንፎርሜሽን አቀባይነት ላይ እንግዲህ እጁ አለበት እየተባለም እየተነገረ ይገኛል። ግን አንዳንድ የመረጃ ምንጮቻችን እንዳጋሩን ከሆነ ይህንን ጉዳይ ሜሪ ለሄርሜላ ደውላ እንደነገረቻት እየተነገረም ይገኛል። ውድ ቤተሰቦች እንግዲህ ከአብርሃምና ከሄርሜላ ጋር ታርቃ የሰላማዊ መንገድ እንዲቀጥሉና ደስ የሚል ግንኙነት እንዲኖራቸው ከሄርሜላ ጋር ቢሆን መልካም ፈቃዷ እንደሆነ ስትናገር ተደምጣለች። ከዚህ በፊት አብርሃምንም ልትመክረው የነበረችበት ሁኔታዎችም እንዳሉ ተመልክታችኋል ብዬ አስባለሁ። ከዚህ ቀደም በሜሪ ቲዩብ ላይ በተለቀቀው ቪዲዮ መሰረት እንግዲህ አብርሃም አስረግጣ ልትነግረው የሞከረችባቸው ሁኔታዎች አሉ። ምክንያቱም አብርሃም ላይ እኛም ስንመለከተው ስንናገርም የነበረው አንዱ ሁኔታ የመወላወል ባህሪያቶች ይታዩበታል የሚሉት ተግባሩ ላይ በጣም በሚገልጽ ሁኔታ እንግዲህ የሚያደርጋቸው ነገሮች ሁሉ ወደ ሩታም ወደ ሄርሜላም ሊያዘነብሉ የሚችሉ ሁኔታዎችን አብርሃም በተደጋጋሚ እያሳየ ይገኛል። በግልጽ ግን አብርሃም ሊያስቀምጥና ሰዎች ሊረዱት እነ ሩታም ሆነ በሩታ ዙሪያ ያሉ ሰዎች አሁንም ይመለሳል ብሎ ተስፋ እንዲያደርግ ያደረጋቸው ከቃላቶቹ ይልቅ አብርሃም እያደረገና እየተገበራቸው ያሉት ሁኔታዎች ሁሉ ወደ ሩታም ያመዝናል የሚልን ድምዳሜ ላይ እንዲደርሱ በተለይ በሩታ ዙሪያ የሚገኙ ሰዎች እንደዚህ አይነት ሀሳብ እንዲፈጥርባቸው እያደረገ ይገኛል። ነገር ግን አብርሃም እስካሁን ድረስ በአቋሙ ጸንቶ እንግዲህ ከሄርሜላና ሄርሜላ ብቻ መኖር እንደሚፈልግ በግልጽ በተደጋጋሚ በቪዲዮዎቹ ሲገልጽ ሲናገር ቆይቷል። ይሄ ነገር ግን እነ ኤፍሬምን ከቪዲዮ በኋላ እንኳን ተስፋ ያስቆረጣቸው ነገር አይደለም። ታዲያ ይህንን ተከትሎ ሜሪ እንግዲህ ሄርሜላን በግልጽ ጠርታ እንደነገረቻትና እንዳስጠነቀቀቻትም ሰምተናል። ውድ ቤተሰቦቼ ከዚህ ቀደም አብርሃምን ጠርታ እንግዲህ እንዳስጠነቀቀችው መምራት ያለብን ህይወት በትክክል መርጠ መኖር ወዳለብህ ሰው ኑር እንጂ እነዚህን ሁለት ሴቶች እየወላወልክ የምታደርገውን ነገር ማቆም አለብህ ብላ በተናገረችበት ሁኔታዎች ላይ እንግዲህ አብርሃም ቅጩን ለመናገር እና ከሄርሜላ ጋር መኖር እንደሚፈልግ ተናግሯል። ሜሪም እንደተናገረችው ከሆነ እንግዲህ አብርሃም ተግባሩና ምላሱ ሌላ ነው እያለች እሷም እንግዲህ ሀሳብና አስተያየቷን እንደሰጠች ተመልክተናል። ታዲያ ሜሪ እንግዲህ ሄርሜላንም በመጥራት እንግዲህ በግልጽ ከአብርሃም ጋር ያለሽን ህይወት በአጽንኦት እንድትከታተይ እፈልጋለሁ። ነገ ከነገ ወዲያ እንደ ሩታ መሆን የለብሽም። ሩታ የሰራቻቸው ስህተቶች ይኖራሉ። ባለማወቅም ይሁን በማወቅ እንግዲህ በመሀላቸው የተፈጠሩ አለመስማማቶች ሊኖሩ ይችላሉ። እንግዲህ ሩታ ጋም ትልቅ ስህተቶች አሉ። አብርሃም ግን የሰራቸው በጣም ብዙ ጥፋቶች አሉ። ስለዚህ አብርሃም በሩታ ላይ ያጠፋውን ጥፋት በአንቺ ላይም እንዲደገም ልትፈቅጅለት አይገባም። ስለዚህ ነገሮች ሲባባሱና ጊዜ ሳይረፍድ ካሁኔው አጢነሽ ነገሮችን የምታስኬጅበትን መንገድ እንግዲህ ብታመቻች ይሻላል ብላ ምክሯን እየገለጸች እያጋራቻት እንደነበረ ተሰምቷል። ውድ ቤተሰቦች በተለይ በትናንትናው ዕለት ከተለቀቀው ከሄርሜላና ከአብርሃም ስምምነት ቪዲዮዎች በኋላ የፕራንኩን ጉዳይ እንግዲህ ሜሪ ከተመለከተች በኋላ ለሄርሜላ ምክሯን ለማጋራት እንደወሰነችም ተናግራለች። ውድ ቤተሰቦች ሄርሜላና ሜሪ ባደረጉት ንግግር መሀል እንግዲህ ሜሪ በጣም አብርሃም ብዙ ምግባሮቹ ሁሉ ወደ ሩታም ወደ ሄርሜላም የሚያደላ ሁኔታዎች እንዳሉ በግልጽ ለሄርሜላ ነግራታለች። ይሄ ነገርም እንግዲህ በሄርሜላ ውስጥ የሚፈጥረው ስሜት ሄርሜላ ከዚህ ቀደም የነበራትን ጥርጣሬዎች ሁሉ እያሰፋ ሊሄድ የሚችል ነገር ነው። መረጃዎችን ሁሉ የምትፈልጊ ከሆነ እንግዲህ በግልጽ እንዲታይሽ ከፈለግሽ እኔ ብዙ ነገሮችን ላሳይሽ እችላለሁ ብላም ተናግራለች። እንግዲህ ይህንን ጉዳይ ተከትሎ በአብርሃም ዙሪያ ያሉ ሰዎች ሜሪ
ከሄርሜላና ከአብርሃም ጋር የመታረቅ ስሜት ሳይሆን አሁንም ቢሆን ለሩታ ደግፋ አብርሃምና ሄርሜላ መሀል ክፍተትን ፈጥራ ወደ ሩታ የሚመለስበትን መንገድ ለማመቻቸት እሷም እየጣረች ሊሆን ይችላል የሚል ጥርጣሬያቸውንም እየተናገሩ ይገኛሉ። እንደ ናቤል ያሉ የአብርሃም ወዳጆች እንደተናገሩት ከሆነ ይሄ ጉዳይ በጣም የሰፋና በአብርሃም ዙሪያ የአብርሃምን የዋህነት ተጠቅመው እንግዲህ ክፍተትን ለመፍጠር የሚፈልጉ ሰዎች በጣም እየበዙና ሰላማዊ በመምሰል እያስመሰሉ ብዙ ጉዳዮችን እየሰሩ ያሉ ሰዎች በዙሪያችን በዝቷል። ስለዚህም ጥንቃቄ ማድረግ አለብን እያሉ እየተናገሩ ይገኛል። ውድ ቤተሰቦቼ እንግዲህ ሄርሜላ እነዚህ ውሳኔዎቹ ላይ አጽንኦት ሰጥታ ህይወቷን ትመራለች ወይንስ አሁን አብርሃም እየሄደበት ያለውን መንገድ ችላ ብላ ነገ ከነገ ወዲያ ሊገጥማት የሚችሉትን ሪስኮች ሁሉ ተቀብላ ለመኖር ዝግጁ ትሆናለች የሚለውን ነገር በጊዜ ሁኔታ የምናየው ይሆናል። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በሌላ መረጃ እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኛል።